ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል የዛሬው መርሃ ግብራችን ከዚህ ከዳላስ ቴክሳስ ነው የሚተላለፍላችሁ ዛሬ ወደዛ አቅንተን ነበር በዚህ በዳላስ ከተማ ማህበረ ቅዱሳን ላለፉት 3 አመታት ያስተማራቸውን በኤስድሮስ ሴሚናሪ የትምህርት ማዕከል ያስተማራቸውን ተማሪዎች ያስመርቃል ይሄንን ምክንያት አድርገን እኛም በከተማው ተገኝተናል ሰሞኑን እንግዲህ እንደዚህ አይነት መርሃ ግብሮችን ወደናንተ የምናደርስ ይሆናል የዛሬው የዚህ ውይይት እንግዶቼ እንደምታዩዋቸው በግራና በቀኝ ካህናት አባቶች ጋር ነው የምገኘው ከነሱ ጋር ቆይታ የምናደርግ ይሆናል የዛሬው እንግዶቼ ከቀሲስ ጀምራለው ቀሲስ ሄኖክ ተዘራ የኤስድሮስ ሴሚናሪ የቦርድ ሰብሳቢ ናቸው እንደዚሁም መላከ አሜን ቀሲስ ዶክተር ፋሲል አስረስ የዚሁ የሴሚናሪው የቦርድ አባል እንደዚሁም ሊቀ ትጉሃን ቀሲስ ሳሙኤል ተስፋዬ የኤስድሮስ ሴሚናሪ መምህር ከኔ ጋር ይገኛሉ በኤስድሮስ ሴሚናሪ አመሰራረትና አሁን እየሰራው ስላለው ስራ ከነሱ ጋር ቆይታ የምናደርግ ይሆናል የተወዳጅ ተመልካቾቻችን እናንተም ከኛ ጋር ቆይታ እንድታደርጉ በአክብሮት ጋብዘናችኋል ቆይታችሁ ከኛ ጋር ይሁን እጅግ አድርጌ አመሰግናለሁ አባቶቼ ዛሬ አክብርልኝ በእውነቱ እንግዲህ ዛሬ በዚህ በዳላስ ቴክሳስ ተገናኝተናል የዛሬው መገናኘታችን ዋና ዓላማ ደግሞ የኤስድሮስ ሴሚናሪ በየአመቱ የሚያደርገው የተማሪዎች ምርቃት አለ ለ3 አመታት የተማሩ ተማሪዎች የሚመረቁበት ወቅት ላይ ነው የምንገኘው እንደው ወደ ምርቃቱ በሰፊው የምንመለስበት ይሆናል ለመጀመሪያ ግን እንደው ኤስድሮስ ማን ነው ምንድነው የሚሰራው የሚለውን በተወሰነ መልኩ ለተመልካቾቻችን ለማስረዳት ነው ዛሬ የተገናኘን ነው ስለዚህ መልካም ቆይታ እንደምናደርግ ተስፋ አደርጋለሁ ሁላችሁንም እግዚአብሔር ያክብርልኝ አሜን የተወዳጁ ተመልካቾቻችን ከዚህ ከዳላስ ከተማ ጊዜያዊ ስቱዲዮአችን የዛሬውን መርሃ ግብራችን የመራውን የፍርዳው ቃየላ አብሬያችሁ ቆያለሁ ቆይታችሁ ከኛ ጋር ይሁን በቀኝ ካሉት አባት ነው መጀመሪያው ሊቀ ትጉሃን እጅግ አድርጌ አመሰግናለሁ በዚህ በኤስድሮስ ሴሚናሪ መምህር ነዎት እንዲሁም ደግሞ ኤስድሮስ እንግዲህ ሲቋቋም ጀምሮ አብረውም የነበሩ ነዎትና ስለ ኤስድሮስ እስኪ ትንሽ ነገር ይንገሩን ኤስድሮስ ማለት ምን ማለት ነው ከስሩ ትርጓሜን ጀምር እስኪ ናሽ እግዚአብሔር ይስጥልን በማህበረ ቅዱሳን ሚዲያ አማካኝነት የኤስድሮስ ሴሚናሪ ኮሌጅን ለማስተዋወቅ ለምናን ለማዳረስ እንደገና ደግሞ አሁን የምናደርገውን የምረቃ ስነ ስርዓት ለመዘገብም ስለመጣችሁ በጣም አድርጌ አመሰግናለሁ እንግዲህ በዚህ በኤስድሮስ ሴሚናሪ ኮሌጅ እንግዲህ ከመጀመሪያው ጀምሮ እስካሁን ድረስ የቦርድ አባልና መምህር ሆኜ ነው ያገለገልኩ የምገኘው ኤስድሮስ የሚለው ስያሜ እንግዲህ በቤተክርስቲያናችን በዚህ በትምህርቱ ዘርፍ በአንድምታውና በተለይ ለቴዎሎጂው ፈርቀዳጅ የሆኑት ኤስድሮስ መምህር ኤስድሮስ ናቸው እና የመምህር ኤስድሮስ መሰረትነት ዛሬ ቤተክርስቲያናችን ያሏት ኮሌጆች ያሏት ያበነት ትምህርት ቤቶች ሁሉ በዛ ደረጃ ነው የሚታዩትና ፈርቀዳጅ የነበረ ስለሆነ የመምህር ኤስድሮስን አብነት እንደገና ደግሞ ውለታ ለማስታወስ በስማቸው ተሰይሞ ነው እንግዲህ በሰሜን አሜሪካ እና አካባቢው በካናዳ በደቡብ አፍሪካ በአፍሪካ እስከ በኢትዮጵያም ጭምር ተማሪዎች እየተማሩ ይሄ ኮሌጅ እየቀጠለ ነው የሚገኘውና ዋናው ስያሜውን ያገኘው መምህር ኤስድሮስ ለስነ መለኮት ትምህርት ፈርቀዳጅ ስለነበሩና ዛሬም ላለው የትምህርትና የምርምር ፈርቀዳጅ በመሆናቸው ይሄ መታሰቢያ ሆኖ በስማቸው የተሰየመ ሴሚናሪ ነው ማለት ነው በጣም ግሩም ሴሚናሪ የሚለው ምናልባት ብዙ በዚህ በኮሌጅ ዩኒቨርሲቲ የሚሉ ስያሜዎች ናቸው በደንብ የታወቁትና ሴሚናሪ ስንል ምን ማለት ነው ለምንድን ነው ሴሚናሪ ተብሎ የተሰየመው እንግዲህ ሴሚናሪ በብዙ በቴዎሎጂ ኮሌጆች ላይ የሚታወቅ ነው ይሄ ስያሜ ምክንያቱም እንግዲህ ለአመታት አስተምሮ በዲፕሎማ በሰርቲፊኬት ደረጃ የሚያስመርቅ ስለሆነ ከሌሎች ኮሌጆች ጋር ከሌሎች ሴሚናሪ ጋር የሚወዳደር ነው
ለምሳሌ አቻ ሆኖ እንበልና አሁን በዲፕሎማ ያስመረቅናቸው አሉ አሁን ሌላ ኮሌጅ ጋር ሲሄዱ ቀጥታ ተቀባይነት አግኝቶ ወደ ሌላ ኮሌጆች በዲግሪ ይቀጥላሉ ዲግሪ ደግሞ ስናስመርቅ ወደ ማስተርስ ይቀጥላሉ ስለዚህ በቴዎሎጂ ትምህርት ቤቶች ውስጥ የታወቀና ሚኒመም ያን መስፈርቶች አሟልቶ ትምህርት የሚሰጥና የሚያስመርቅ ስለሆነ ያንን መስፈርት በመያዝ እንደገና አክሬዲት ወይም ዕውቅና ያለው ኮሌጅ መሆኑን ለማሳየት ይሄ ሲያሜ በአብዛኛው ሴሚናሪዎች አለ ማለት ነው አዎ በጣም ግሩም ነው እንግዲህ ከስሙ ጀምሮ በጣም ለየት ያለ ነው አሁን እየሰጠውም ያለው አገልግሎት በጣም የተለየ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት እምነት ዶግማ ስርዓትና ቀኖና መሰረት ተማሪዎችን ያስተማረ ያሰለጠነ ያስመረቀ ነው የሚገኘው በሰፊው የምንገባበት ይሆናል እንደው እስኪ ስለ መሰራረቱ ትንሽ ነገር ይበሉን እንዴት ተመሰረተ ሐሳቡ እንዴት መጣ እሺ እንግዲህ በተለይ ሌሎችም አባቶች እዚህ ላይ ይጨመራሉ ስላመሰራረቱ እርግጥ ከመጀመሪያው ጀምሮ በቦርዱና በማስተማሩም ላይ ስላለሁኝ የተወሰነ ማለት ይቻላል ከኔ በላይም ደግሞ ሌሎች አባቶች ይጨምሩበታል እንግዲህ የማህበረ ቅዱሳን አገልግሎት በኢትዮጵያ በየከተማው በየገጠሩ በየኮሌጆቹ አገልግሎቱ እየሰፋ መጣ እንደገና ደግሞ በተለይ በሰሜን አሜሪካ በመንመጣበት ሰዓት አገልግሎቱ እየሰፋ መጣ አገልግሎቱ ደግሞ የተማረ ኃይል ነገር እግዚአብሔርን ያወቀ ሰው ይፈልጋል ሀገሩ በተለይ ደግሞ በቲዮሎጂ ምክንያቱም በዚህ ሀገር በሰሜን አሜሪካ አካባቢ የሚወለዱ ልጆች በሚናገሩት በእንግሊዘኛ ቋንቋ የሚያስተምራቸው ያስፈልጋል ግዕዝንም አማርኛንም ጨምሮ ለማስተማር የሚጠይቅ ነው ስለዚህ በያው ደምረቱ የሚደረጉ አገልግሎቶች እንዳሉ ሆኖ አብያተ ክርስቲያናትን ለማዳረስ ምዕመናን ጋር ለመድረስ ምክንያቱም በተለይ በሰሜን አሜሪካ ያለው የምዕመናን ፍላጎት ቀላል አይደለም በአውደ ምሕረት ብቻ አስተምረናቸው የሚቆም አይደለም ቤት ለቤት ሊያስኬደን ይችላል በየሆስፒታሉ ልንሄድ እንችላለን እንደገና ደግሞ ሌሎች አጥምቁን አስተምሩን የሚሉ ደግሞ ሌሎች ዜጎች አሉ ስለዚህ ይሄንን ሁሉ መከሩ ብዙ የመከሩ ጌታ ሰራተኛን ይልክ ዘንድ ይጨምር ዘንድ ለምኑ እንዳለ አገልግሎቱ ሰፊ ከመሆኑ የተነሳ ማህበረ ቅዱሳን በሰሜን አሜሪካ ኮሌጅ ወይም ሴሚናሪ ኖሮ መምህራንን እያፈራ ወደ አብያተ ክርስቲያናት ወደ ምዕመናን መላክ አስፈላጊ ስለሆነ ጊዜውም ደግሞ የበለጠ ጠያቂ ስለሆነ ነው ይሄ ሴሚናሪ ሊጀመርና አሁን በዚህ ተከታታይ ምረቃዎች ሊያደርግ ይቻላል ማለት ነው ወደ መላከ አሚን ልሻገርና እንግዲህ መላከ አሚን ማህበረ ቅዱሳን ሲባል በተለይ ግቢ ወይ 3 አመትም 4 አመትም 5 አመትም ወጣቶች ከዓለማዊ ትምህርታቸው ጎን ለጎን መንፈሳዊ ትምህርታቸውን ተከታትለው ይመረቃሉ ከዛ በኋላ ደግሞ በየሚሰማሩበት የሥራ መስክ ቤተክርስቲያንን ያገለግላሉ በዚህ ይታወቃል ማህበረ ቅዱሳን አሁን ደግሞ በተለይ በዚህ በሰሜን አሜሪካ ኤስድሮስ ብሎ መጥቷል ኤስድሮስን መመስረት ለምን አስፈለገ መላከ አሚን ዘርስትልኝ እንግዲህ ማህበረ ቅዱሳን በኢትዮጵያ አገልግሎት ከጀመረበት አንስቶ በዋናነት ትምህርት ላይ መሰረት አድርጎ ነው የተነሳው እሱም ደግሞ በተለይ የከፍተኛ ትምህርት ተቋም ተማሪዎች ከቤታቸው ከወጡ በኋላ ቤተክርስቲያናቸውን እንዳይዘነጉ ባሉበት ቦታ ከቤተሰቦቻቸው ተለይተው ትምህርት ቤት በሚቆዩበት ቦታ ማንነታቸውን እንዳያጠፉ ቤተክርስቲያናቸውን እንዳይዘነጉ ከቅዱስ ሲኖዶስ በተሰጠው ፈቃድ መሰረት በማስተማር እጅግ በጣም ከፍተኛ ቁጥር ያላቸውን የዩኒቨርሲቲ ተማሪዎች በማስመረቅ በመላው ኢትዮጵያ ታማኝ ለሀገር ታማኝ ጠንካራ ማህበረሰቡን የሚያገለግል በእውቀት የተሞላ ለቤተክርስቲያን የሚጠቅም ትውልድ ለማፍራት ተችሏል ይሄ አገልግሎት የሰፋ የቤተክርስቲያን
የሚያስፈልጋትን ነገር ለማሟላት ካለ ፍላጎትና ማህበሩም ከተነሳበት ዓላማ አንፃር የተለያዩ ዘርፎች ቤተክርስቲያን በምትሰጠው አገልግሎት በመሳተፍ ስራ ሲሰራ ቆይቷል። አሁንም እየሰራ ይገኛል። ወደዚህ ወደ ሰሜን አሜሪካ ወይም ደግሞ በዝሮት ወዳለችው ቤተክርስቲያን ስንመለስ እዚህ ባለንበት በሰሜን አሜሪካ አገልግሎቱ የሚሰጠው በቋንቋችን በመሆኑ ወይም ደግሞ በአማርኛ በግዕዝ ቤተክርስቲያን በምትገለገልበት ኢትዮጵያውያን የሚገለገሉበት ቋንቋ በመሆኑ ብሎም ደግሞ ቤተክርስቲያን በአገር ውስጥ በሁለት አይነት መልኩ ልጆቿን እያሰለጠነች አገልጋይ የምታፈራ መሆኑ ይታወቃል። በትራዲሽናል በሆነው በዚህ በአብነት ትምህርቱ እንዲሁም ደግሞ ዘመናዊ በሆነው በከፍተኛ ትምህርት ተቋም ዩኒቨርሲቲዎችን በማቋቋም በርካታ አገልጋዮች እየሰለጠኑ አገልግሎት የሚሰጡ እንደሆነ ይታወቃል። ወደዚህኛው ዓለም ስንመጣ ወይም ደግሞ ወደዚህ ወደ ውጭው ዓለም ስንመለስ ደግሞ በአሁኑ ሰዓት እጅግ በጣም በርካታ ኢትዮጵያውያን ኦርቶዶክሳውያን ከሀገር ወጥተው እናገኛለን። ይሄ የወጣውን ህዝብ ቤተክርስቲያን ተከትላ በመምጣት በማስተማር በማጥመቅ በማቁረብ ሃይማኖቱን ጠብቆ እንዲኖር በማድረግ በጋብቻ በሁሉም ዘርፍ አገልግሎት እየሰጠች ትገኛለች። ነገር ግን አገር ውስጥ ያለው የአገልግሎት ሂደትና ውጭው ዓለም ያለው የአገልግሎት ሂደት ደግሞ በተለይ በውጭው ዓለም የሚያስፈልጉ ነገሮች በመኖራቸው ማህበሩ የጎደለውን ነገር በመሙላት ሲያገለግል እንደቆየ ሁሉ በዚህ በውጭው ዓለም ያሉ ልጆቻችን እዚህ ተወልደው ያደጉ የዚሁ ደግሞ የምንኖርበት ሀገር ዜጎች ጭምር ቋንቋ ገድቧቸው እድሉንም ሳያገኙ ለመማር ማይችሉ እነሱን ለማስተማር ይሄ የኤስድሮስ ሴሚናሪ ትልቅ ድርሻ ይዞ መጥቷል እና በዚህም መሰረት ያው በአሁኑ ሰዓት እጅግ በርካታ ተማሪዎች እዚህ ሀገር ተወልደው ያደጉ ወጣቶች የቤተክርስቲያናቸውን ትምህርት እዚሁ ባሉበት ቦታ ሆነው እንዲማሩ በማድረግ አሰልጥኖ ኤስድሮስ ሴሚናሪ እያስመረቀ ይገኛል። ከሁሉም በላይ ደግሞ የሚያስደስተው በተለይም በርካታ የትሪንዳድ ዜጎች በዚሁ ትምህርት ቤት ውስጥ ተመዝግበው በመማር እጅግ በጣም የቤተክርስቲያንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ እየናፈቁ እየጓጉ የነበረውን ነገር መልስ የሰጠ ተቋም ሆኖ በየዓመቱ ካህናት፣ ዲያቆናት፣ ምእመናን ስልጠና እየወሰዱ እንግዲህ ከኢትዮጵያውያን ውጪ ያለውን ዜጋ ለማስተማር ዝግጁ ሆነው የቤተክርስቲያንን ትምህርት ተምረው ታጥቀው ዝግጁ እንዲሆኑ አድርጓል ማለት ነውና አገልግሎቱ በዚህ መንገድ ነው እንግዲህ የተሰጠ የሚገኘው። በጣም ግሩም። ስለዚህ በሀገር ቤት ካሉት እንደነ ቅድስት ሥላሴ ከመሳሰሉት ዩኒቨርሲቲዎች ባልተናነሰ በውጭ ደግሞ በተለይ በእንግሊዝኛ ቋንቋ መሰረት አድርጎ የሚሰጥ የቴዎሎጂ ኮሌጅ ነው ማለት እንችላለን። ትክክል ነው። እንግዲህ በማደግ ላይ ያለ ነው፣ ጅምር ነው። በርግጥ እየሰራ ያለው ስራ ወይም ደግሞ እየሰጠ ያለው አገልግሎትና የተማሪዎችን ፍላጎት ስንመለከት በአጭር ጊዜ ውስጥ ባልተጠበቀ ሁኔታ ብዙ ተማሪዎች ገብተው እንዲማሩ ምክንያት ሆኖ ያስተማረ ያስመረቀ ነው የሚገኘው። ነገር ግን ያው ወደፊት እያደገ እስከ ዩኒቨርሲቲ ደረጃ እንዲደርስ በአገሩ የትምህርት ህግ መሰረት የሥርዓተ ትምህርት ተቀርጾለት መምህራንንም በማሳተፍ በነገራችን ላይ የቤተክርስቲያኗን አስተምሮ የሚያስተምሩት በቤተክርስቲያኗ ትምህርት የተካኑ የአብነት መምህራን በከፍተኛ ዩኒቨርሲቲዎች
የተማሩ የቤተክርስቲያኗ ልጆች ነው ስልጠናውን ወይም ትምህርቱን እየሰጡ የሚገኙትና የሚማሩት ተማሪዎች በቂ የሆነ ትምህርት አግኝተው ስልጠና ወስደው ከወጡ በኋላ ለማሰልጠን የሚችሉበት አቅም እንዲያገኙ እያደረገ ያለ ተቋም ነው። በጣም አመሰግናለሁ መላከ አሚን። እስኪ መለሳለሁ ሌሎች ጥያቄዎችም አሉኝ። በተለይ ምን ውጤት አመጣ የሚለውን በሰፊው እንዲነግሩኝ ይፈልጋለሁ። ቀሲስ ወደ እርስዎ ልምጣ። እንግዲህ እርስዎ የዚህ ተቋም የቦርድ ሰብሳቢ ሆኖት በአሁኑ ሰዓት ኤስድሮስ እንግዲህ ከተመሰረተ ጀምሮ በርከት ያሉ ስራዎችን እንደሰራ አሁን ተገልጿል። አሁን ላይ በምን ቁመና ይገኛል ኤስድሮስ? ወደፊትስ አቅጣጫው የት ድረስ መሄድ ነው? በጣም ጥሩ። አሁን እንግዲህ ከተመሰረተ ጀምሮ ካስመረቃቸው ተማሪዎች እስካሁን ቢያንስ ከ120 በላይ ተማሪዎች አስመርቋል። በአሁኑ ሰዓት ደግሞ ከ200 በላይ ያሉ ተማሪዎች በስነ መለኮትና በግዕዝ ትምህርት የተማሩ ይገኛሉ በአሁኑ ሰዓት ማለት ነውና ይህንን ስናነሳ በእውነቱ ያው እንዲህ አይነት ተቋማት በተለይ በውጭው ዓለም ሲመሰረቱ ከፍተኛ የሆነ ጥረት ያስፈልጋቸዋል። በጣም ዴዲኬሽን ይፈልጋሉና በዚህ ሁኔታ ላይ እንደው እንደ ስማቸውን ሳልጠራ ማለፍ አልፈልግም። በኩረ ፍስሐ ቀሲስ ዶክተር ኃይለ ኢየሱስ እጅግ በጣም ትልቅ አስተዋጽኦ አድርገዋል ለዚህ ሴሚናሪ እዚህ ደረጃ ለመድረስ ማለት ነውና ከምስረታው ጀምሮ ቅድም ያው መላከ አሚንም እንደጠቀሱት ያሉትን መምህራን በእውነቱ በኢትዮጵያ በስነ መለኮት ተምረው እዚህ ማገር መተው ያው እንደነ መላከ አሚን በፒኤችዲ ደረጃ ብዙ ትምህርቶችን የተማሩ መምህራን አሉ እዛ ሴሚናር ውስጥ የሚያስተምሩ። ስለዚህ እነሱን አሰባስበው በአሁን ሰዓት በጣም በተለይ በየጊዜው የሚመዘገበው ቁጥር ለመማር የሚፈልገው ተማሪ ቁጥር እየበረከተ እየበዛ መጥቷልና በአሁን ሰዓት 7 የቦርድ አባላት አሉት። በጣም የሴሚናሪውን ስትራክቸር ለማጠናከር መዋቅሩን ለማጠናከር በጣም ትልቅ ስራ የተሰራ ይገኛል። አሁን በየጊዜው ደግሞ ካሪኩለሙን ማጠናከር ግድም ስለሆነ ማለት እንደ ሴሚናሪ እስካሁን ባለው ወደ 21 የስነ መለኮት ኮርሶች ይሰጣሉ በቴዎሎጂ ከአንደኛ ዓመት እስከ 3ኛ ዓመት ማለት ነው። እስከ ባለፈው ዓመት ድረስ በዲፕሎማ ደረጃ እያስመረቅን ነበር። ዘንድሮም እንደዛው ነው የምናስመርቀው። ግን ዘንድሮ ለየት ያለው ነገር አንድ የዲግሪ መርሃ ግብር ጀምረናል ማለት ነውና በሚቀጥሉትም 2 ዓመታት ውስጥ የማስተሬት ፕሮግራም እንደሚጀመር እቅድ ላይ አለን እና ቦርዱ በጣም ከበፊት በበለጠ በተጠናከረ ሁኔታ ቅድም እንዳልኩት በአንድ ሰው በኩረ ፍስሐ በጣም ጥረት እያደረጉ ነበር። አሁን ደግሞ የበለጠ ደግሞ ቦርዱ ተጠናክሮ መዋቅሩን አስተካክሎ የበለጠ የሚጓዝበት ሁኔታ ላይ ይገኛል። ወደፊት እጅግ በጣም ትልቅ አሜሪካ ውስጥ በዲሞግራፊ ስንመለከት ለምሳሌ ተማሪዎቹ ከአውሮፓ አሉ፣ ከካሪቢያን ቅድም እንዳሉ አሉ፣ ከአፍሪካ የሚማሩ ተማሪዎች አሉ። እንዲሁም ደግሞ ከተለያዩ ሀገራት ለምሳሌ ዲያቆናትም አሉ፣ ካህናትም አሉ፣ እናቶች፣ እህቶች፣ ወንድሞች አሉና ዲሞግራፊው በጣም በጥሩ ሁኔታ ተሰባጥሮ ያለ በጣም ለቤተክርስቲያን አገልግሎት ትልቅ ፈርቀዳጅ እንደሚሆን ስለሚታመንበት ቦርዱም በጣም ተጠናክሮ እየሰራ ይገኛል ማለት ነው። እንግዲህ ኤስድሮስ እንደዚህ በሁለት እግሩ እንዲቆም ብዙ ሰዎች አስተዋጽኦ አበርክተዋል ከግለሰብ ጀምሮ ማለት ነው። አሁን ደግሞ በተጠናከረ መልኩ ነው እንግዲህ 7 አባላት ያሉት ቦርድ ተዋቅሮለት በቦርድ እየተመራ ያለ ተቋም ነው እንደሰማሁት እንደነገራችሁኝ አሁንና ይሄ ቦርዱ አሁን ይሄንን ተቋም ወደፊትም በማጠናከር በኩል ያሰባቸውንም ነገሮች ለመተግበር እንዴት ነው ድጋፍ እያደረገ ያለው? በምን መልክ ነው እየሰራ ያለው ቦርዱ? በእውነቱ ከዚህ በፊት ኢቭን ከተማሪዎች ራሱ ክፍያ አንጠይቅም ነበረ። በጣም ላለፉት ቢያንስ 2-3 ዓመታት ኦልሞስት ያለ ክፍያ ነበረ ተማሪዎች የሚማሩ የነበረው። አሁን ግን በተወሰነ መልኩ ሴሚናሪው መጠናከር ስላለበት ትንሽም ቢሆን ተማሪዎች ያው አንዳንድ ጊዜ ከኪስ የሚወጣ ገንዘብ ሲኖር የበለጠ ደግሞ አቴንሽን ይኖራል እሱ አለ። ሌላው እንግዲህ ቅድምም አባቶች እንደገለጹት ማህበረ ቅዱሳን ለእንደዚህ አይነት ትልቅ ዓላማዎች ያው በጀት መመደብ ግድ አለበት እና አሁንም በሚቀጥሉት ዓመታት የበለጠ በጀቱንም አጠናክሮ የተማሪዎችን ክፍያ የትምህርቱንም ኳሊቲ ጨምሮ የበለጠ በጥሩ ሁኔታ ደግሞ ከዚህ በፊት በተሻለ መልኩ እንዲሰጥ ጥረት እያደረገ ይገኛል ቦርዱ። እርስዎ ላይ ትንሽ ልቆይና አሁንም
ተማሪዎች እንዴት ነው የምልመላ መስፈርቱ እንዴት ነው ወደ ተቋሙ የሚገቡት በምን አይነት ዘዴ ነው ወይስ በምን አይነት መስፈርት ነው የምትቀበሏቸው? በጣም ጥሩ ነው። ያው ትልቁ ዓላማ በዚህ በዲያስፖራ ያለውን በምዕራብ ያለውን የኛም ሀገርም ይሁን እዚህ የተወለዱ ልጆችንም ይሁን ሌላ ሀገር ዜጎችን ለመድረስ ነው ትልቁ ዓላማው ያው የሴሚናሪውና ያንን ደግሞ ፍላጎት ያላቸው ወጣቶች በጣም እየመጡ ነው። እነዛም ደግሞ ፍላጎት ያላቸው ወጣቶች በተለይ በሰንበት ትምህርት ቤት ደረጃ የሚያስተምሩ በወላጅ ኮሚቴ ደረጃ በየቤተ ክርስቲያኑ ትምህርት የሚያስተምሩ ኢቭን ወላጆች ራሳቸው ልጆቻቸው ያው ብዙ ጥያቄዎችን ስለሚጠይቋቸው ራስ ወላጆች ራሱ ይሄንን መሰረታዊ የሆነ የቤተ ክርስቲያን ትምህርት ለመማር ተመዝግበው አሉና ያንን ማዕከል ባደረገ መልኩ ሲጀመር አንደኛ ፍላጎት ትልቁ ነገር ነው። ሁለተኛ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ሆኖ ከአጥቢያው ሪኮመንዴሽን ማጻፍ ይኖርበታል ያግለሰብ ለመማር ማለት ነው። ከዛ በኋላ የተወሰነ ያው ፈተና ይኖረዋል ያው የራሱን ስታንዳርድ ስላለው ማለት ነው። የስታንዳርድ ሁኔታ ደግሞ በየጊዜው ይቀያየራል። በርግጥ ግን እነዛን ተማሪዎች ተቀብሎ በዛ ካሪኩለም በዛ መስፈርት መሰረት ያስተናግዳል ማለት ነው። በጣም ግሩም ነው። ምናልባት አሁን እየተመራበት ያለውን ካሪኩለምን በተመለከተ እንደውም እውቅናው በአሜሪካ በኩልም በኢትዮጵያም እንግዲህ ግዴታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር እንደመሆኑ ልክ እንደማንኛውም ኮሌጅ ግዴታ እውቅና ሊኖር ይገባል። እሱም ላይ ያለበትን ሁኔታ ደግሞ በሰፊው መለሱበታል። ቀሲስ አመሰግናለሁ በጣም ከተጓን ወደ እርሶ ልመለስና እንግዲህ በዚህ ተቋም ውስጥ አሁን እርሶ በተለይ በቦርድ አባልነት እንዲሁም በመምህርነት ነው እያገለገሉ ያሉትና እንደ መምህር የተማሪዎቹ ይህንን ትምህርት የመቀበል ሁኔታ አቀባበላቸው እንዴት ይገመግሙታል? ጀምሮ እስከ መጨረስ የሚሄዱበት መንገድ ምን ይመስላል? ትምህርቱንስ እየሰጣችሁበት ያለው መንገድ ምንድነው ስልታችሁ? ጥሩና መሰረታዊ ጥያቄ ነው። መቼም አንዳንድ ጊዜም ራሱ ወይም ዘመን ለአንዳንድ ሁኔታዎች ለውጦች የተመቸ ስለሚሆን አሁን ይሄ የኤስድሮስ ሴሚናሪ ኮሌጅ በአካል የሚሰጥ ትምህርት አይደለም። ቴክኖሎጂው በተለይ በኮቪድ በገባበት ወቅት ስለሆነ ቴክኖሎጂው ያደገ መጣ፣ አማራጭ ተገኘ ማለት ነው። ለዚህ ሰው ባለበት ሆኖ ኢንተርኔትን በመጠቀም ትምህርት ለማስተማር እድል ተገኘ። እርግጥ ይሄ ኮሌጅ ለመመስረት ትልቁን አስተዋጽኦ የወሰዱ ወንድሞች፣ ዲያቆናት፣ አባቶች፣ እህቶች አሉ። ብዙ ስራ ሰርተው ከዛ ደግሞ እኛ ተቀብለን ነው አሁን ይዘን ሄድነውና የነሱ አስተዋጽኦ ቀላል አይደለም። ስለዚህ ይሄ ቴክኖሎጂ ምን ተጠቀመ ትምህርቶቹን እንደተባለው ካሪኩለሙን አዘጋጅተን አስፈላጊውን የትምህርት ግብዓት አዘጋጅተን እንደገና የቤት ስራዎች አሳይመንቶች የሚሰጠውም እዛው ፕላትፎርሙ ላይ ይቀመጥላቸዋል። ፈተናዎች እዛው ላይ ይቀመጥላቸዋል። መምህሩ እርግጥ የቴክኖሎጂ ዕውቀቱ የተሻለ መሆን አለበት። ያንዳንዱን ነገር እዛ በቴክኖሎጂው ላይ ይቀመጥላቸዋል። መማሪያ ክፍል አላቸው ማለት ነው። ኦልድ ቴስታመንት ከሆነ የኦልድ ቴስታመንት አጠቃላይ ካሪኩለሙ እዛ ላይ አለ፣ ሲለበሱ አለ፣ ፈተናዎች አሉ። ወቅቱ በቃ ታይም ቴብል የሆነ ነገር ያለው ማለት ነው። በተጨማሪ በሳምንት አንድ ቀንና ሁለት ቀን ደግሞ በዙም ሚቲንግ ሌክቸር ይደረጋል ማለት ነው። ትምህርቱ ይሰጣቸዋል፣ በፓወርፖይንት ይሰጣቸዋል እና ለሁለት ሰዓታት ትምህርቱ ይቀርባል። ውይይት ይደረጋል። ኢንተራክቲቭ ነው። መምህሩ ያስተምራል፣ ተማሪ ይጠይቃል፣ እየተግባባን ያ ትምህርት ይሰጣል እና የተማሪዎቹ አቀባበልና ፍላጎት ቀላል ይሄ ነው። ዲማንዱ ወይም ደግሞ ፍላጎቱ እንዳለ የሚያሳየው ዕውቀታቸው ከቴዎሎጂ በላይ የሆኑ አባቶች ሁሉ አሉ፣ ይማራሉ። ከነሱ መልሰን የምንማረው አንድ ጥያቄ መቼ መምህሩ ሁሌ ተማሪ ነው እና እኔም ማላቀውን እዛው ያሉ ሊቃውንት ይሄን ሲርሶ መልሱ ይሄን ሐሳብ ስጡ በመንላቸው ሰዓት በደስታ በቃ ያለውን ታሪክ ትውፊቱን ቀኖናውን ያቀርቡልናል ማለት ነው። ስለዚህ እነዚህ አባቶች አንደኛ ተማሪ እንኳን ቢሆኑ
እዛ ቦታ ላይ የሚያቀርቡት ነገር እንዳስተማሪም ያደርጋቸዋል ማለት ነው እና ፍላጎቱ በጣም ከፍተኛ ነው አሳይመንታቸውን ይሰራሉ ፈተናውን በጊዜ ይፈተናሉ እንደገና እኛም ደግሞ ምን እንገነዘባለን የቋንቋ ችግር የቴክኖሎጂ ችግር ቢኖራቸው እንኳን ያንን ሰፖርት እንረዳለን የቋንቋ ችግር ካለ እንደግፋለን የቴክኖሎጂ ችግር ካለ እንደግፋለን የጊዜ ሁኔታ ካለ ያንን ከግንዛቤ ውስጥ በማስገባት ተማሪዎቹ በርትተው እንዲማሩ ለዛም ነው ቅድም አባቶች እንደተናገሩት በተለይ ከካሪቢያን እየመጡ እየተማሩ ያሉ ካህናት ዲያቆናት እህቶች እጅግ በጣም ደም ከኛ ከኢትዮጵያውያን በላይ እነሱ ጉጉታቸው ነው ባንዲራው ይናፍቃቸዋል ኢትዮጵያ ይሄዱ ገዳማት ይሄዱ እየመጡ ራሱ አሁን ቤተክርስቲያን እየሰፋ ነው እነሱ ጋር ካህናት እየበዙ ነው ዲያቆናት እየጨመሩ ነው መተው ከኛ ጋር እየቀደሱ ነው ስለዚህ እነሱ እንኳን ብዙ ምዕመናን ያመጡ ያስተማሩ ያጠመቁ ነውና መማራቸው አንደኛ የኮሌጅ እንዲቀጥል የተማሪው ፍላጎት ከፍተኛ ነውና ከዛም አንፃር ነው የማይቀጥለው እኮ ቢሆን ኖሮ ከዲፕሎማ ወደ ዲግሪ አሁን በቴዎሎጂ ጀመርን የግዝ ዲፓርትመንት ቀጠልን ማለት ነው አሁን ደግሞ ወደ ዲግሪ አደገ ቀጣይ ደግሞ በዲግሪ በማስተርስ እንቀጥላለን ከዛ ፊሎሎጂ ይቀጥላል እንዲህ ያለ ዲፓርትመንት የትምህርት ዘርፎቹ እየበዙ ይሄዳሉና የተማሪውን ፍላጎት የመምህራኑን ፍላጎት መምህራኑ አብዛኛው ብዙ ተከፋይ አይደለም ግን ቢያንስ እንደው እንዲህ አድርገናል ለመባል ማህበሩ የሚችለውን ጥረት ያደረገ ነው ተማሪዎችም ደግሞ ብዙ እንዲከፍሉም አይደለም እንደው ቢያንስ የተወሰነ ነገር እንዲደጉሙ ሆኖ አሁን ግን የነሱን ፍላጎት እየጨመረ ፍላጎት መጨመር ብቻ ሳይሆን በቁጥርም እየተጨመረ አሁን በዚህ ሰሞኑን በጀመርነው እንኳን 70-80 ተማሪ በአንድ ክፍል ውስጥ አለ ማለት ነው ይሄ ቀላል አይደለም ስለዚህ ፍላጎቱ ከፍተኛ ነው የትምህርት አሰጣጡም ደግሞ ከጊዜ ወደ ጊዜ ያደገ የትምህርት ጥራቱም እንደዛው እየጨመረ ከሌሎች ጋር አቻ ሆኖ የሚወዳደር ትምህርት ቤት ነው በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቀኖናና ትውፊት አስጠብቆ በሌላው ዓለም ላይ ለመቀጠል የሚያስችሉ ስራዎች እየተሰሩ ናቸው ይሄ ኮሌጅ ደግሞ ወደፊት በጣም ካደገ ለሌላም ዜጎች የበለጠ የደረሰ ይላል ይገምታል በጣም ግሩም ምናልባት አንድ ጥያቄ የምትመዝኑበት መንገድ ምንድነው አሁን እንደ በትክክል እንደ ተቋም እንደ ኮሌጅ እንደ አንድ ትምህርት ቤት የምዘና ስልታችሁ ምን ይመስላል ፈተና መስጠት ሊሆን ይችላል አሳይመንቶችን እንዲህ አይነት ነገሮችን ሰጣታችሁ የምትቀበሉበት መንገድ አለ ጥሩ ነው እንግዲህ ተማሪ መመዘኛ እንግዲህ በአንድ ትምህርት ቤት ሜጀርመንት ኤንድ ኢቫሉዌሽን ወይም ደግሞ የተማሪ ግምገማ አለ ፈተናውን መምህሩ ሲያወጣ ያስተማረውን ተማሪ እንዲያነብ የሰጠውን የተወያየውን ከዛ ውስጥ መጠየቅ ያለበትን ጥያቄ ይጠይቃል እዛው ፕላትፎርሙ ላይ ማለት ነው እዛው ላይ ጥያቄዎች አሉ ምርጫ ሊሆን ይችላል ጻፍ ሊሆን ይችላል አዛም ሊሆን ይችላል ትሩ ኦር ፎልስ ሊሆን ይችላል ይቀርባሉ ስለዚህ ያ ማሽን እዛ ቦታ ላይ ተማሪው የሚሰጠውን መልስ አስቀድሞ መምህሩ ቴክኖሎጂውን ተጠቅሞ ያንዳንዱን ነገር ሰርቶታል ተማሪው እንደተፈተነ እዛው አርሞ ሊያሳውቀው ይችላል ማለት ነው ለምን አስቀድሞ መምህሩ ሰርቶታል ሌላ ደግሞ የመምህሩ እገዛና በተከታታይ ደግሞ ተማሪዎቹን የሰጡትን ደግሞ እሱም ቴስት ሊሆን ይችላል የሌላ ጥናቶች ሊሆን ይችላል እነሱን ደግሞ ገምግሞ ደግሞ ውጤታቸው እዛው ላይ ነው ስለዚህ የተማሪው ውጤት ጥያቄዎቹ ፈተናዎቹ የትምህርት ግብአቶች ሁሉ እዛው ትምህርት እንትሉ ላይ ነው ያለው በቴክኖሎጂው አማካኝነት ፕላትፎርሙ ላይ አለ ማለት ነው ስለዚህ ለመገምገም የሚያስችል የመምህሩ ዝግጅትና ቀደም እንደተባለው መምህራኑ በመምህርነት ልምድ ያላቸው በትምህርቱ ላይ በሚያስተምሩት ትምህርት ላይ ዕውቀት ያላቸው ስለሆኑ የሚያስተምሩትን ትምህርትና የምዘናውን ዘዴ ተጠቅመው ተማሪዎችን ይመዝኗቸዋል ውጤታቸውንም ተማሪዎች ያገኛሉ ስለዚህ እንደ ማንኛውም ትምህርት ቤት እና እንደ ማንኛውም በስርዓተ ትምህርት እንደሚመራ ተቋም ይመራሉ አሳይመንት ይወስዳሉ ቤት ስራ ይሰራሉ ወይም ደግሞ ፈተና ይፈተናሉ እነዚህን መመዘኛ ፕሮሰሶች አልፈው ነው ለምርቃት የሚበቁት ተማሪዎቻቸው አዎ ይሄማ እንደውም እኮ ይሄ ስትሪክት ነው ለምሳሌ በአንድ ሳምንት ውስጥ ፈተና መፈተን ካለባቸው ዛሬ ተጀምሮ የዛሬ ሳምንት ዲው ዴት ከሆነ
ልክ ያቺ ሰዓት ስትደርስ ማሽኑ ይዘጋባቸዋል ስለሚዘጋባቸው በተሰጣቸው በቂ ጊዜ ይሰጣቸዋል አጥንተው ተፈትነው ቶሎ መጨረስ አለባቸው ሳይዘጋባቸው ስለዚህ ተማሪዎቹ አንደኛ ጊዜ አጠቃቀምን አይተው ፈተናቸውን ተፈትነው አጥንተው ሁሉ ነገር ጨርሰው ከጊዜው ከማለቁ በፊት መስራት አለባቸው ማለት ስለዚህ ምዘና አለ የተማሪም ክትትል አለ ማለት ነው አጋጣሚ ደግሞ ሆኖ ሌሎች አስቸጋሪ ሁኔታዎች ካለ መምሩ ደግሞ እንደ ሁኔታው አይቶ ደግሞ ለአብዛኛው ተማሪ አይቶ የሚያራዝሙበት ሁኔታ ካለ ደግሞ ያራዝምላቸዋል ስለዚህ ቴክኖሎጂውንም በመጠቀም የመምህሩ ምዘና እዚህ ላይ ይካተታል ማለት ነው መላክ አሚን እንግዲህ ይሄ ተቋም በዚህ መልክ አሜሪካ ሀገር እንደዚህ የሚታይ የሚዳሰስ ሆኖ ተማሪዎችን እያስተማረ እያስመረቀ እዚህ ደረጃ ደርሷል ምንድነው ግቡ ወደፊት ይሄ ተቋም የት ይደርሳል ብላችሁ ነው የምታስቡት ምንስ ሊፈጥር ይችላል በተለይ በኦርቶዶክሳውያን እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚናፍቁ ከውጭ ያሉ እህቶቻችንን ወንድሞቻችን ወገኖቻችን እነሱንም በማስተማርና ወደ ቤተክርስቲያን እንዲጨመሩ በማድረግ በኩልም የሚኖረው ሚና ይኖራል ያስባለውና ምንድነው የምታልሙት በጣም ትልቅ ጥያቄ ነው የተጠየቀው እንደሚታወቀው እዚህ ሀገር አሁን የኛ ማህበረሰብ ሊገለገልበት የሚችልበት እድሉ ስላለው አባቶች ልክ እንደ ሀገር ቤት እዛ ባለው የትምህርት አሰጣጥ ትምህርት እየተሰጠ አገልግሎት ያገኙ የምንኖርበት ሁኔታ ነው ያለነው ነገር ግን እዚህ የሚወለዱ ልጆቻችን በራሳቸው ቋንቋ ወይም ተወልደው ባደጉበት ቋንቋ ለማስተማር የሚችሉበት አቅም ከሰጠናቸው የቤተክርስቲያናቸውን ትምህርት በትክክል በዚህ መንገድ ተምረው ማወቅ ከቻሉ አንደኛ ራሳቸውን ይጠብቃሉ ጓደኞቻቸውን ያስተምራሉ በዋናነት ደግሞ እኛውን ባንድ በራሳችን አጥር ውስጥ ብቻ ነው አገልግሎት እየሰጠን ያለነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን አባቶች ለራሳችን ትምህርት እንማራለን ለራሳችን እናስተምራለን የራሳችን ማህበረሰብ ብቻ እናገለግላለን ወደ ሌላው አልደረስንም ወደ ውጭ ያለው ውጭ እድሉ አግኝቶ የመጣው ማህበረሰብ ለሌላው ማዳረስ ካልቻለን ቤተክርስቲያንም ወደፊት ተቀጥላለች ማለት አይቻልም እንደሚታወቀው ትምህርት መሰረት ነው በትምህርት ላይ የተመሰረተ አገልግሎት በእውቀት ላይ የተመሰረተ አገልግሎት ውጤት አለው መሰረቱ ማይናወጽ ይሆናልና ልጆቻችን ሌሎቹን ለማስተማር የቋንቋ ችግር ሳይገድባቸው ቋንቋ ምክንያት ሳይሆንባቸው የቤተክርስቲያናቸውን ትምህርት ለሀገሩ ዜጎች በማስተማር ቤተክርስቲያንን እንዲያስተዋውቁ ወደ ቤተክርስቲያን በርካታ ምዕመናን እንዲገቡ እንዲቀላቀሉ ያደርጋሉ ብለን እንጠብቃለን እያደረጉም ነው አሁን ራሳቸው አስተማሪ የሆኑ እዚህ ተምረው ያስተማሩ ያሉ ወጣቶችን በልዩ ልዩ መንገድ ያገለገሉ ያሉ እዚህ ተመራቂዎች አሉ መራገር በመምራት በልዩ ልዩ ዘርፍ ስራ እየሰሩ የሚገኙ አሉ ቅድም እንደተገለጸው ደግሞ እኔ እንደ አንድ እንደው ማስረጃ ልናገር የምፈልገው ባለፈው አመት ስናስመረቅ የዚህ ከካሪቢያን መተው ትምህርቱን ተምረው የተመረቁ ካህናት ምዕመናን ነበሩ ሰርቲፊኬታቸውን ወይም ዲፕሎማቸውን ሲቀበሉ በለቅሶ ነበር የሚቀበሉት ቤተክርስቲያኗን በዚህ መንገድ አውቀን ለዚህ በመብቃታችን ብለው እንባቸውን ያፈሰሱ ነበር ይቀበሉ የነበረው ያንን ማየት እንደ ትልቅ ደስታ የሚያስቆጥር ነው የቤተክርስቲያንን ቀጣይ ጣፈንታ የሚያስደስት እንደሆነ አመላካች ነው ስለዚህ ይሄ ሴሚናሪው እየተጠናከረ ሄዶ ማስተማሩ ውጤቱ ቤተክርስቲያን እንግዲህ እዚህ ሀገር ያሉኛ
ተከራይተን የምንገለገልባቸው አብያተ ክርስቲያናት ህንጻዎቻቸውን የሚሸጡልን ተተኪ በማጣታቸው ነው። እንግዲህ ብዙዎቹን አብያተ ክርስቲያናት ወይም ህንጻዎቻቸውን የገዛን ነው እየተገለገልን ያለነው። ስንጠይቃቸው ተተኪ በማጣታቸው ምክንያት ያው ቅናቱም ስላላቸው ሌላ ከሚገዛው እናንተ ብዙዎች ናቸው ወሰዱ በነፃም የሚሰጡ አሉ፣ በትንሽ ክፍያም የሚሰጡ አሉ። እንደገናም ደግሞ ያው እድሉን ሌላ ከሚወስደው ወደዚህ ያደርጋሉ። እንግዲህ ውስጣቸው ፍቅሩ አለ፣ ግን አልቻሉ መቀጠል ስላልቻሉ እኛም ዛሬ ያ ጣፋንታ እንዳይደርሰን ትልቁ መሰረት የምንጥልበት መንገድ ነው ብለን ነው ምናምነው እና የኤስድሮስ ሴሚናሪ ተጠናክሮ አሁንም ተገድቦ ነው አሁን ያለው። ብዙም ቅስቀሳ አልተደረገበትም። ምክንያቱም የተማሪ ቁጥር ከሚጠበቀው በላይ ቢመጣ ለማስተናገድ የማይቻልበት ሁኔታ ስለሚፈጠር በገደብ ነው አሁን። ወደፊት ግን የመምህራኑን ቁጥር የትምህርት ቤቱን አቅም አጠናክሮ ብዙ ተማሪዎችን ለመቀበል የሚያስችል አቅም መገንባት እንደሚያስፈልግ ይታመናል። ያ ውጤቱ ለቤተክርስቲያን ትልቅ ነው፣ ትልቅ ግብ ነው። ቤተክርስቲያንን በዓለም ዙሪያ ያስተዋውቃል። በእኛው ዜጋ ከሚሰጠው ትምህርት ባለፈ በራሳቸው ዜጎች ይህንን የቤተክርስቲያንን ትምህርት ተምረው ራሳቸው እንዲያስተምሩ ቤተክርስቲያንን እንዲያስተዋውቁ ትልቅ በር ከፍቷል። ለኛም ጥሩ እድል ፈጥሮልናል። በእውነት አሁን ዛሬም ለምረቃ የመጡ የተለያዩ ሀገር ዜጎችን እያነጋገርን ነበር። በፍቅር ነው ቤተክርስቲያኑ ብቻ ሳይሆን ኢትዮጵያን እንዲወዱ ጭምር ስለ ኢትዮጵያ ጥሩ ነገር እንዲናገሩ ቋንቋውን ለመናገር የኛን ቋንቋ ለመናገር ጥረት ሲያደርጉ ያንም ያደርጉት ደግሞ የቤተክርስቲያኑን ትምህርት ለመማር መጀመሪያ ቋንቋውን መማር ያስፈልገናል ብለው ቋንቋውን ሁሉ እየተማሩ ለማጥናት ሲሞክሩ ያየንበት ሁኔታ ነው ያለውና ውጤቱ ትልቅ ነው። ቤተክርስቲያን ያልሄደችበትን መንገድ በተለይ በውጭው ዓለም ወደ ኋላ ነው የተመለስነው። ሆነን ለመናገር ወደ ኋላ በቃ በጣም ረጅም አሁን የቀደሙትን ታሪክ እየነገሩን ነበር። አሁን እዚህ ከካሪቢያን የመጡት በጣም ከብዙ ጊዜ በፊት ለብፁዕ አቡነ ይስሐቅ ከዛም በፊት ምን አይነት ትምህርት ይሰጥ እንደነበረ ብዙዎች ወደ ቤተክርስቲያን ኮንቨርት እየተደረጉ የቤተክርስቲያን አባል እየሆኑ እንደነበረ ከዛ ጊዜ ጀምሮ ከዚህ ኢትዮጵያ ሄደው ትምህርት እየወሰዱ አሉ። አንደኛው ተመራቂ እንደው ሁለት ተመራቂዎች አሉ ኢትዮጵያ ሄደው አሁን ዛሬ ከሚመረቁት መካከል ሁለት ተመራቂዎች አይተናል። ኢትዮጵያ ሄደው የተማሩ ሰዋስወ ብርሃን ቅዱስ ጳውሎስ ኮሌጅ ሄደው የተማሩ እና ግራጁዌት ያደረጉ አንድ ካህን አግኝተናል። እዛ ተምረው ካህን ሆነው እዚህ መተው ደግሞ ያገለገሉ አሁን ደግሞ ይሄን እድል ሲመጣ በደስታ ገብተው ተምረው በሰፊው ለማስተማር የተሰለፉ መሆናቸውን ሲያረጋግጡልን ነበር። ይህን ማየት እንግዲህ ቤተክርስቲያን አፖስቶሊክ ነች። በየትኛውም ቦታ የእግዚአብሔርን ቃል ማዳረስ ኃላፊነት አለባት። ታጥረን መቀመጥ የለብንም። የቤተክርስቲያን ትምህርት መስፋፋት አለበት። እኛ ደግሞ የያዝነው እጅግ በጣም ሰፊ ጥልቅ ምስጢር ያለው ሀብት ነው ያለን። በየትኛውም መንገድ አስተምረው ዜማው ለዓለም ቢዳረስ የሚያኮራ የእግዚአብሔርን ወንጌል ለማስፋፋት ግዴታ ያለብን ቤተክርስቲያኗን ሲያውቋት አንደኛው ከሌላ እምነት ውስጥ ሁለቱ በሌላ እምነት ውስጥ የነበሩና ይህንን ሲያውቁ ወደዚህ የመጡ መሆናቸውን ገልጸውልናል። አንደኛው ካህን ሆነዋል፣ ሌላኛው ካህን ሆነዋል እና ውጤቱ ሲግኒፊካንት ነው።
እና ተጠናክሮ ቢቀጥል ደግሞ የበለጠ ብዙ ስራ መስራት እንችላለን። እንግዲህ ከበርካታ ጊዜያቶች በፊት በተለይ የአብነት ትምህርት ቤቱን ክፍተት ለመሙላት በዚህ ሀገር የአብነት ትምህርት ቤት ፍላጎት ያላቸው በዚህ ሀገር ተወልደው ያደጉ ትውልደ ኢትዮጵያውያንም እንዲሁም ሌሎች ሀገር ዜጎችም ወደ ኢትዮጵያ ቤተክርስቲያን የመጡት ሀገር ቤት ሄደው ከአብነት መምህራን ተምረው ይመጡ ነበር። ይህንን ክፍተት ለማስተካከል በቅርብ ጊዜ በርካታ የአብነት መምህራን ወደ ሰሜን አሜሪካ መጥተዋል። አሁን የአብነት ትምህርቱ በየደብሩ በየአብያተ ክርስቲያኑ እየተሰጠ ነው። በዚህ በኩል ያለው ክፍተት በተወሰነ መልኩ ተስተካክሏል ማለት ይቻላል። ሌላው ክፍተት የነበረው ደግሞ አሁን በኮሌጅ ሌቭል የነበረው ነበር። አሁን እንግዲህ ኤስድሮስ ይህንን ክፍተት እየሞላ ነው ማለት ይቻላል። ምክንያቱም ወደ አብነት ትምህርት ገፍተው ያልሄዱ ግን ደግሞ በቲዮሎጂው መቀጠል የሚፈልጉ ይኖራሉ። እነሱን ወደ ኢትዮጵያ ሄደው ወይም ደግሞ እዚህ ሀገር ባሉ በሌሎች እምነት ኮሌጆች ገብተው ትምህርት ከሚማሩ ይልቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት የተቋቋመ ኮሌጅ ማግኘት ለነሱ ጥሩ ነገር ነው ብዬ ነው። ይሄንን ክፍተት ሞልቷል ማለት ይቻላል። ይሄ ተቋም እውነት ነው። ቅድም እንዳልኩት በቂ ነው ብሎ መናገር ባይቻልም አዎ ክፍተቱን እየሞላ ነው ያለው። ምንድነው እንግዲህ አገር ቤት ሄዶ እዛ ረጅም ጊዜ ቆይቶ ትምህርት ተምሮ መምጣት ምን ያህል የጊዜ ሁኔታዎች ብዙ ነገሮች ችግር ሊሆኑ ይችላሉ። እዚህ ግን አሁን እዚህ ትምህርቱን የቤተክርስቲያን ትምህርት እዚህ ማግኘት ከተቻለ ግን ያንን ሁሉ የሚቀንስ ነው። መምህራኑ መተዋል። እውነት ለመናገር እጅግ በጣም ምሁራኑ የአብነት መምህራኑ ሊቃውንቱ በአንድም በሌላም መንገድ እዚህ አሉ። የሚያስተምሩበት እድል ዘመናዊ በሆነ መልኩ የዘመኑን ባገናዘበ የሀገሩን ሁኔታ ባገናዘበ መልኩ ሁኔታዎች ተመቻችተውላቸው ክብራቸውን በጠበቀ መልኩ በእውነት የሚያስተምሩበት እድሉ ከተገኘ ቤተክርስቲያን ተስፋፋለች። ይሄ የኤስድሮስ ሴሚናሪም አሁን የአብነት መምህራንን እያሳተፈ ነው ያለው። ቅኔ የሚያስተምሩ አባቶች አሉ፣ ግዕዝ የሚያስተምሩ አባቶች አሉ። የአብነት መምህራን ናቸው፣ የተመሰከረላቸው የታወቁ መምህራን ናቸው። ይህንን ለማግኘት አገር ቤት ሊሄድ ቢሉ እዚህ ያሉ ከባድ ነው የሚሆንባቸው። ስለዚህ ያንን ድካም ያንን ችግር እየቀረፈ ነው የሚገኘው ማለት እንችላለን። ግን መጠናከር አለበት። ገና ብዙ ይቀረዋል። የምዕመናን የአባቶች ድጋፍ ያስፈልገዋል። ሁሉም መተባበር ሲችል የበለጠ ስራ መስራት ይቻላል። እኛ አሁን እንደምታውቁት አንዳንድ ስቴቶች ቋንቋችን ሳይቀር የብሔራዊ ሁለተኛ ሶስተኛ ቋንቋ የሆነ የሥራ ቋንቋ የሆነ ድራይቪንግ ላይሰንስ ለማውጣት እንኳን አሁን እኔ ያለሁበት ስቴት በአማርኛ መፈተን ይቻላል። የጤና ባለሙያ ሆኖ ወይም የነርሲንግ አሲስታንት ሆኖ ለመስራት በአማርኛ መፈተን ይቻላል። ሌሎችም እንደዚሁ። ወደ መንፈሳዊ ነገሩም ስንመጣ ደግሞ በእነሱ ቋንቋ የኛን ትምህርት የቤተክርስቲያንን ትምህርት በሚገባቸው መልኩ ደግሞ እነሱ ተምረው ሲያስተምሩት ደግሞ የበለጠ የተስፋፋ የሚሄድበት ሁኔታ ይኖራል። በዓላቶቻችን ወደ ሌላ እንዳይወስድብኝ እንጂ የአደባባይ በዓላቶቻችን በአገሩ እየታወቁ የመጡበት ሁኔታ ነው ያለው። የዚህ አገሩ ባለስልጣናት ጭምር ተገኝተው የሚያከብሩት ሆናል። እዛ ቦታ ላይ በአገሩ ሰዎች ቋንቋ የቤተክርስቲያንን ትምህርት ይዘው መግለጽ የሚችሉ ወጣቶችን ፕሮግራም መምራት የሚችሉ ወጣቶችን አስተማሪዎችን ማፍራት የሚቻልበት እድሉ ነው እየመጣ ያለው። ጥያቄዎች ቢመጡ መልስ መስጠት የሚችሉ ወጣቶችን ለማፍራት የሚያስችል እድሉን ያገኘነውና አጠቃላይ ያለው የዚህ የሴሚናሪው አስፈላጊነት እንዲህ በቀላሉ የሚጠቀስ አይደለም። ትልቅ ነው፣ ግዙፍ ነው። ትክክል ነው መላካ አሚን። ከተወሰኑ ወራት በፊት እንደው በዚሁ ከተማ ተገኝተን እኛም በሚዲያችን ሽፋን የሰጠን ነው በከተለያየ ሃይማኖት እንደውም ደግሞ የተለያየ ሀገር ዜግነት ኑሯቸው የአሜሪካ ዜጎችም ሆነው ግን ኢትዮጵያውያን ያልሆኑ በርካቶች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመለሱ የመጡ የተጠመቁ ነበሩና እንግዲህ እነሱ አንዱ ክፍተት የነበረው በቋንቋቸው
የሚያስተምራቸው ትምህርታቸውን እንዲቀጥሉ የሚያደርጋቸው ሰው እጥረት እንዳለ ነበር ሲገልጹ የነበረው። ምናልባት ይሄንንም በመቅረፍ በኩል ተስፋ አደርግበታለሁ ይሄ ተቋም እና እነሱም እንግዲህ ምስክርነት ሲሰጡ አሁን እርስዎ ያሉትን ነገር ነው ሲናገሩት የነበረው። ስለዚህ ነጮቹ ጥቁር አሜሪካውያን፣ ካሪቢያን እና ሌሎች አካባቢዎችም ያሉ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥተው አሁን ለሌሎች እየሰበኩ እያስተማሩ ነውና ትልቅ ስራ እንዳለው ነው እኔም የተረዳሁት። እጅግ አመሰግናለሁ መለካ አሚን። ቀሲስ እንግዲህ ይሄ ተቋም አስፈላጊነቱ ምንም ጥያቄ የለውም። በደንብ ተማሪዎችም በፍላጎት በርከት ብለውም እየመጡ እየተማሩ እንደሆነም እየሰማን ነው። ከዚህ አንፃር አሁን ምን ተግዳሮት ነው ያለባችሁ? ወደፊትስ ምንድነው እገዛ የሚያደርጉላችሁ አካላት ተቋማት አሉ? በጣም ጥሩ ጥያቄ ነው። በአሁኑ ሰዓት አንደኛው ቅድም በጨረፍታ ያነሳኸው የእውቅና ጉዳይ አንደኛው እየሰራንበት ያለ ትልቅ ጉዳይ ነው። ምክንያቱም እንደሚታወቀው አንድ ተቋም በተለይ በዚህ ሀገር በውጭው ሀገር በጣም እውቅና እጅግ በጣም ወሳኝ ጉዳይ ነው። ይህንንም በመገንዘብ እኛ ምንድን ያደረግነው በተለይ በዚህ ዓመት ፕሮሰሱ ምን ይመስላል፣ ከየት ነው ተነስቶ አንድ ኮሌጅ አንድ ሴሚናሪ እውቅና የሚያገኝ የሚለውን በደንብ ጥራት ካደረግን በኋላ መጀመሪያው እንደ ስልጠና ነገር ዌቢናር ነገር ያስፈልግ ነበር። እሱንም የቦርድ አባላትን መድበን ሄደው ሙሉ ስልጠና ምንድነው አስፈላጊነቱ የሚለውን ኦሪየንቴሽን ወስደው የሁለት ቀን ስልጠና ተካፍለው ሙሉ ኢንፎርሜሽን ይዘው መጡ። እናም የሚያመላክት ነገር ነው በሚቀጥሉት ጥቂት ዓመታት ውስጥ ሌሎቹ እዚህ ሀገር ያሉ ሴሚናሪዎች ኮሌጆች ያገኙትን እውቅና ኤስድሮስ ሴሚናሪም እንደሚያገኝ እርግጠኛ እየሆነ ነው በአሁኑ ሰዓት ማለት ነውና እሱ አንድ ነገር ነው። ከዚህ በፊት እንደሚታወቀው እዚህ ሀገር መተው የቤተክርስቲያን ትምህርት የበለጠ ልማር እንደበለጠ እውቀቴን ላሳድግ በማስተሬት በዶክትሬት ደረጃ ሊሄድ ሲባል እንደ ኤስድሮስ ያሉ ሴሚናሪዎች ስለሌሉ በሌሎች አብያተ ክርስቲያናት የተከፈቱ ወይንም ነን ዶሚኔሽን ፌት ውስጥ ያሉ ዩኒቨርሲቲ ውስጥ ወይ ደግሞ ሴሚናሪ ውስጥ ሄደው ነበር የኛ ሰዎች የሚማሩት የነበረው ማለት ነው። እና ያ ምን ክፍተት ፈጥሮ ነበር? አንዳንድ ጊዜ የማይሆንም ትምህርት በተለያየ ሁኔታ ተምረው ሊመጡ ይችላሉ። ያ ደግሞ አላላቸው መሰረታዊ ዕውቀት የተዛባ አመለካከት እንዲኖራቸው ያደርግ ነበር። አሁን ግን በጣም ትልቅ አስተዋጽኦ ያደረገው ኤስድሮስ ሴሚናሪ መሰረታዊ የቤተክርስቲያን ትምህርትን እዚህ ላይ ያገኙታል። ስለዚህ እዚህ በዲፕሎማ ደረጃ በዲግሪ ደረጃ እስካሁን ባለው ራሱ ከተማሩ በኋላ ከዛ ማስተሬትም ፒኤችዲም ሌላ ቦታ ቢሄዱ ብዙ መሰረታዊ ነገሮች ስለያዙት እዚህ በተለይ እዚህ ሀገር የተወለዱ ልጆች ማለት ነው ችግር አይኖርባቸው ማለት ነው። አሁን ደግሞ እንዳልኩት በሚቀጥሉት ደግሞ አመታት ወደ ማስተሬት ደረጃ ሲሄድ ወደ ፒኤችዲ ደግሞ ሲሄድ ሙሉን እዚህ ያገኙታል ማለት ነው። አትሊስት ግን እኛን መሰረታዊ ነገሮች አሁን ማግኘታቸው ትልቅ ጠቀሜታ አለው። ለዛም ደግሞ ሌላ ቦታ ሄደው የሴሚናሪውን የተመረቁበትን ሰርቲፊኬት አሳይተው ደግሞ ለበለጠ ከፍተኛ ደግሞ ትምህርት እንዲሄዱ እውቅና መሰረታዊ ነገር ነው። እሱን ያደረገን ያለ ነው። ሌላው ያው ለማንኛውም ተቋም መሰረት ሁሉ ነገር አስፈላጊ ነው። ሰው ሪሶርስ አስፈላጊ ነው። ገንዘብም አስፈላጊ ነው። እሱ ላይም ደግሞ በጀት ላይ በጣም በፈለግነው አይነት መጠን ተስፋፍቶ አሁን ቅድም መላከ አሚን እንዳሉት በለጣውን አስተዋውቀን በጣም ብዙ ተማሪዎችን የመቀበል ፍላጎት ቢኖረንም ከመጡ በኋላ ደግሞ ማስተናገድ ግድ ስለሆነ ቀስ በቀስ የምንሄድበትም አንደኛው ምክንያት ያ ነውና ያንን ደግሞ በፋይናንስ ረገድ ደግሞ አጠናክረን በተለይ ቤተክርስቲያንን እዚህ ሀገር ያለውን ትውልድ መጪውን ትውልድ ደግሞ የበለጠ ቤተክርስቲያንን ተረክቦ እንዲቀጥል የሚመኙ ግለሰቦችም ወገኖችም ድርጅቶችም ደግሞ ይህን ሴሚናሪ ሊያግዙት ይገባል ማለት ፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ ቀሲስ። ምክንያቱም ያው ትውልድ የሚሰራበት ተቋም እስከሆነ ድረስ እንግዲህ እናንተ መሰረቱን እየጣላችሁ ነው። ከናንተ በፊት የነበሩ አባቶች ወንድሞች መሰረቱት። አሁን ደግሞ በዚህ ደረጃ ነው የሚገኘው። ወደፊት ደግሞ እንዲራመድና የተያዙት እቅዶችና ግቦች እንዲሳኩ ደግሞ የተቋማትም የሌሎች ወገኖችም እርዳታ ያስፈልጋል ነው። አባቶች እጅግ አድርጌ አመሰግናለሁ። የተወደዳችሁ ተመልካቾቻችን የነበረን ቆይታ ይሄንን ይመስላል። ከኤስድሮስ ሴሚናሪ የቦርድ
አባላት ጋራ በተለይ ኤስድሮስ ምንድነው እንዴት ተመሰረተ ዓላማው ምንድነው የሚሉትን ጥያቄዎች ያነሳን ቆይታ አድርገን ነበር። በሌሎች መርሃ ግብሮች ደግሞ በተለይ በዚህ አመት ኤስድሮስ ሴሚናሪ የሚያስመርቃቸው ተመራቂ ተማሪዎች ይኖራሉ። ከነሱም ጋር የምናደርገውን ቆይታ እንደዚሁ የምናደርስላችሁ ይሆናል። ለዛሬው ግን ከዚህ ከዳላስ ጊዜያዊ ስቱዲዮአችን ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።